ይዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ይዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ምር ወይኔ ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋደሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አዳረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን እዚህ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢሰተው ማለት ነው ችግር የለብኝም። እዚህ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው። እንዴት አባቱ ነው የሚያቃጥለው በእናታችሁ። የቲክቶክ አካውንት የመዘጋት ለራሱ እንደዚህ አልሰበረኝም የምር። አዑዙ ቢላሂ ሚነሽ ሸይጣን ደርሰን በእናታችሁ በአላህ ዳኛ እንደዚህ አይነት ግን ሌብነት በታሪክ አይቻላልም። የምሬ ነው። እንደዚህ አውሮፓ ቻምፒዮንስ ሊግ ላይ እንደዚህ አይነት ዝርፊያ በጋድ እንደዚህ ይዘረፋል። አረ በአላህ ምን እኮ በእናታ አረ ወይኔ አረ ፈጣሪ ያለ እኔ በጣም ከባድ ነው ወገን። ላይክ እኔ ጨዋታዎችም እንደዚህ አይነት ሙድ አልነበረኝም፣ በቃ ተስፋም አልነበረኝም። ግን እንደዛ ተስፋ ወይኔ ተጫዋቹ ወይኔ ጋብሪኤል አዑዙ ቢላሂ ከባድ ነው ወገን። የምሬ ነው የምላችሁ። በጣም ነው የሚያስጠላው። በጣም የፍጻሜውን ጨዋታ ተሸንፈናል። ግን በዚህ ቡድን አንገታችሁ መድፋት የለባችሁም። አንገታችንን ቀና አድርገን መሄድ ነው ያለብን። በጣም በቃ መስጠት ያለባቸውን ነገር እንዳለ ሰጥተዋል። ማድረግ ያለባቸውን ነገር እንዳለ አድርገዋል። ይህን ጨዋታ መሸነፋችን አንፎርቹኔት ነበርን። ላይክ ፒኤስጂ እንዴት መቋጠር እንዳለብን ገብቶን 120 ደቂቃ በአንድ ፔናልቲ ኳስ ነው የተሸነፍነው። ነገር ግን እሱ ፔናልቲ የተገኘው ስለቻሉ ላይክ ምን ለማለት ፈልጌ ነው፣ ቡድናችን በደንብ ተጫውቷል እና ፔናልቲ ላይ ኮምፖዠር፣ የፔናልቲ መቼ አደራደር እና ብዙ ነገር ማንሳት እንችላለን። ግን ይሄን ቡድን በዚህ አመት ለመጨረሻ ጊዜ የምናየው ዛሬ ነው። እኔ ናፍቁኛል፣ እናንተም እንደሚናፍቋችሁ አልጠራጠርም። እዚህ ቦታ ላይ ደርሰናል። በጣም ረጅም መንገድ ነው የመጣ ነው። ገና ረጅም መንገድ እንሄዳለን። ቡድናችን ክረምት ላይ የሚጨመራቸው ተጫዋቾች ይኖራሉ፣ ይስተካከላል። ቀጣይ አመትም እዚህ ቦታ ላይ የማንገኝበት ምንም አይነት ምክንያት የለም። ፖዚቲቭ ሆኖ ማውራት ይከብዳል በዚህ ሰዓት ላይ። ነገር ግን ለዚህ ቡድን ማጨብጨብ አለብን። በታሪካችን ፍጻሜ የደረሰ ሁለተኛ ቡድን ነው በሻምፒዮንስ ሊግ ታሪክ። በፔናልቲ መሸነፍ ያማል። ስፔሻሊ ዋንጫውን ሲያነሱት ያለውን ፓርት ማየት የፒኤስጂ ተጫዋቾች የኛ ተጫዋቾች ቢሆኑ በጣም ደስ ይል ነበረ። ግን አልሆነም እና አትዘንቡ ገነርስ። ይሄ ክለብ ሁልጊዜም ከላይ ነው። ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር እንዳታዳምጡ። ማንንም ፕሪሚየር ሊግ ሻምፒዮኖች ናችሁ። ከዚህ በኋላ ዓለም ዋንጫ አለ ምናምን ነገር ልጆቻችን እስከናያቸው የሆነ ያክል ጊዜ ወስድብናል። እስኪመለሱ ድረስ እነሱን በሰላም ይመለሱልን። ስለ ቡድናችን እናወራለን። በቃ አይዟችሁ፣ በሰላም ደሩ፣ ይመቻችሁ። አይ በኢየሱስ ተዘረፉ። ቅር እንዳይለ አባቴ በፔናልቲ ነው፣ የሌባ ሊግ ነው። ምንም ማድረግ አይቻልም። ሰቤት ስገባ በደንብ ቪዲዮ ሰራላሁ። የሚደብረን ምናምን መስሏችሁ ነው? ስቲል እኮ የአር ዘ ሻምፒዮን ኦፍ ኢንግላንድ አንድሽ መተሽ እንዳትንጫጭ አንድሽ ማለት ነው እቺ ጭራሽ ከአርሰናል ጋር በዚህ ሰና አደውሉብኝ ስልኬ ላይ እየገባችሁ አታቋርጡኝ። ከአርሰናል ጋር ማንሽም ልትፎካከሪያችን ቢያንስኛ ሻምፒዮንስ ሊግ ተሰናበትን ብለን ነው አይደለ ያለቀስነው። ፍጻሜ ፒኤስጂ በዳኛ በላብን ብለን አንቺ ባለፈው ለታ ሻምፒዮንስ ሊግ ገባን ብለሽ ስትጨፍሪ ችግር የለውም። እንኳን ወጣ እንደውም እሺ ትክክለኛ ቀጣይ አመት ምድላል እንኳን ዋናው ፕሪሚየር ሊግ በላ እንኳን የዋንጫው ይሄ የተረገመ ሻምፒዮንስ ሊግ እግዚአብሔር ወይ መች ነው የሚሳካልን? እኛ ቆይ ይሄ ሻምፒዮንስ ሊግ መች ነው የሚሳካልን እንዴ?
ጋብርኤል ሙሉ ጨዋታውን ለፍቶ መጨረሻ ላይ ሳተብን። እግዚአብሔርን አንገትን እንዳደፋሽ አንተ እናቴ ትሙት ትችላል። አንገትን እንዳደፋ ኤዜ ግን የመጨረሻ ባለጌ ሰው ነው። እንዴት ነው ፔናልቲ እንዴት ትስታላት? ውሻ ነህ እንዴ? ያም በሽተኛ ነህ? አረ በእግዚአብሔር ስም፣ አረ በእግዚአብሔር እኔ ፔናልቲ ማን ዴቪድ ራያ ፔናልቲ ላይ ቀድሞ ይወረወራል። መልሶልናል እኮ የኑኖ ሜንዴዝን። እሱ ምንም ማድረግ አንድ ነው ሴቭ ማድረግ የሚጠበቅበት አንዱን አረገ። ሁለት ይስታሉ። ጋብርኤልን እኔ ያለቅሰውም ኤዜ ግን ውሻ ነህ አንተ። ውሻ ነህ እናቴ ትሙት። ታመጣዋል እዛ አስር ቁጥሩ አቋማ ስራውን በማጠናቀቁ ምክንያት ላልተወሰነ ጊዜ ከስራ ማቆሙን አቶ አቋማ ሲኦ አቡዬ ገለጹ። አቋማን አምናችሁ የቋጠራችሁ ፍሬያችሁን መስዋዕት ያደረጋችሁ ከልብ የምናመሰግን ሲሆን በፕሪሚየር ሊጉ ለተፈጠረው ስህተት ቀጣይ ዓመት አስተካክለን እንመጣለን። ለዘንድሮ ለሻምፒዮንስ ሊጉ ከልብ እናመሰግናለን። ፈጣሪ አክብርልኝ። ቻው ገነርስ። እናቴ ትሙት አልደበረኝም ማለቷ ነው። እንዳይከፋችሁ ከልቤ ነው መነግራችሁ። እንዴት ብሎ እንዳይከፋችሁ ለ12 ተጫውተው 120 ደቂቃ ሄደው በፔናልቲ ደብሮን ማጋሌሽን አስመታ ነው። አይችሉንማ። ኤኒዌይስ ይቺን ቀን እንዳትረሷት። ቀጣይ አመት ማለት ነው እዚሁ ፋይናል ላይ እንገናኛለን። 99% አውሮፓ ላይ ያሉ ቡድኖች አሁን አርሰናል ያለበት ደረጃ ለመድረስ ህልማቸው ነው። ስለዚህ ሊደብረኝ አይችልም። ቸምፕ how you doing ቸምፕ? እናቴ ትሙት እንዳይደብር። yes ምን ብያችሁ ነበር? እግዚአብሔርን ይገባቸዋል። ፔስጂ ይገባቸዋል። ወይኔ ሰላም በስመ አብ በወልድ እግዚአብሔርን አስተናላችሁ ይገባቸዋል። ፔስጂ ይሄ ነው ሻምፒየንስ ሊግ አንድ ጎል ያወጣል ነው ይታባታችሁ። ፔስጂ ይችላል። ይኸውልህ እናቴ ትሙት ምንም ቢፈጠር እንችላለን ነው የምልህ። 19 ክለብ እየቋጠርክ ማለት ነው። እኛ ለራሳችን የምንቋጠር ቲም በራሳችን እዚህ ደርሰን በራሳችን መነሳት በራሳችን መውደቅ አንሰማም ነው የምልህ። እናቴ ትሙት እንችላለን። ይሄ ክለብ ይችላል። እንደውም አርሰናል እያልክ ኮሜንት ላይ ጻፍለት። ይደሰታል ደግሞ በሰው በራስህ ብትደሰት ለቶፕ 4 ተደሰት። የታባ መደሰትን የምታውቀውና ነው ምድረ ፈልፈላ ምንም መደሰትን አታውቅም። ከተማችንን ፒጄ መልሶልናል። እግዚአብሔር ያክብርልን ፒጄ። ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒጄ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። ተሸነፍና ገነርስ አልከፋኝም አልላችሁም። በጣም ነው የከፋኝ፣ በጣም ነው የደበረኝ። እግዚአብሔር በጣም ነው የደበረኝ። ግን ያው ማማረር አልፈልግም። እኔ ተመስገን ማለት እፈልጋለሁ። ማለት በፕሪሚየር ሊጉ አትሊስት የፕሪሚየር ሊጉ ዋንጫ ከብዙ አመታት በኋላ አሸንፈናልና ላጽናናችሁም አልፈልግም። በጣም ነው የከፋኝ። እግዚአብሔርም በጣም ደብሮኛል። ደም መሰራችሁ። ከዚህ በኋላ እንደገና ሌላ አመት፣ እንደገና ሌላ ግሩፕ ስቴጅ፣ ሌላ ኖካውት ስቴጅ፣ ሌላ ፋይናል ነው የምንጠብቀውና ይህ ዋንጫ በታሪካችን የለንም እና ሰው እንዴት ላይ ከፋኝ ይችላል? የሆኑ ደቂቃዎች የሆኑ ሞመንቶች ነበር የምንፈልገው ይሄንን ዋንጫ ለማሳካት እና አዶንም ያው የፋይናል ጌም አይደለም። በዚህ ሰዓት በአውሮፓ ምርጡ ቡድን ፒኤስጂን ገጥመን ስለ ቡድናችን ምናምን ነገ በደንብ እናወራበታለን። ፒኤስጂ የምር እነሱ እንደሚሉት ከባድ ቡድን ነበር ወይ ነገ እናወራበታለን። ግን አልሆነም። ኦልሬዲ ስለተሸነፈ ምንም ሰበብ ምንም አያስፈልገውም። ማንም ሰው ማዘን የለበትም። ያው እግር ኳስ እንደዚህ ነው። እንዳጽናናችሁም አልፈልግም። በጣም ይደበረኝ። እኔ ምን እያወሩ እንደሆነ ራሱ አላውቅም። እግዚአብሔር ያው እንግዲህ አላሳካነውም በዚህ አመት። ስለዚህ ሌላ አመት መጠበቅ ይኖርብናል ማለት ነው ሻምፒዮንስ ሊግ ዋንጫ ለማሸነፍ። ያው ደህና ደሩ፣ አይዟችሁ እንዳይደብራችሁ።
ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ። በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም፣ ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለህ እንደ አይሱዚ እንደ ቪኤት እንዳትለው። ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆነ። ይሄን ቡድን እንደዚህ ነው በቃ እንዴ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁ ማብራት ጠፋ፣ ግን ችግር የለውም ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርመው። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንዴ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ እና እኔ በቃ ከአቅም በላይ ናቸው ብዬ ነው 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ሉዊስ ዴምቤሌ በመሃል ተጎድተውበት ምናምን እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ከአቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይኸውልህ ያሸነፈን ፒኤስጂ ሳይሆን ማለት ነው ዶንቆሮ የሆነ ዳኛ ዶንቆሮ ማለት ነው። ሲጀመር ዶንቆሮ ነው አንተ ዳኛ። ልንገርህ እንዴ ከዚህ በላይ ፋውል ምን ያርገውሽ? ምን ያርገው? ዶንቆሮ ሌባ ሊግ ማለት ነው። የዛሬ ዳኛ ነህ አንተ። እግዚአብሔርን አንድ አርሰናል ደጋፊ ሲደብራችሁ እንዳላያችሁሽ፣ አንድ አርሰናል ደጋፊ ሲደብራችሁ እንዳላያችሁ። ቻምፒየን ነን እኛ ቻምፕ ነን። እንዲህ ብሎ እንዳይደብራችሁሽ እግዚአብሔርን። አንተ ዳኛ ግን ማለት ነው እንዲህ ብሎ እንዳይደብራችሁሽ፣ ጭራሽ እንዳይደብራችሁ። ቻምፒዮን ነን እንዲህ ብሎ እንዳይደብራችሁሽ። ስሚ ያሬዳ ወዬ አንዱ ምን አለ መሰለሽ? ወዬ ባመን ነው ተከዳ ገብርኤል ማጋለሽ ይወለ ቻምፒዮንስ ሊግ ማለት ለታላለቆች ብቻ ባመን። አይ ገብርኤል ሰይፉን ይዘዝብን። እኔ ምንም አንልም። ፔናልቲ ተሰጣለ። ፔናልቲ እኔ ማለት ነው አርሰናሎች አሜን አይደል? አሜን አርሰናሎች ማለት ነው የሞተ ፒኤስጂ ማለት ነው። እግዚአብሔር ሞቷል እኮ የሌለ የሞተ ፒኤስጂ እኮ ነው። ከፍቶ እኮ ነው ይጫወታል። ምን ሆናችሁ ነው? ገብርኤል የኔ ጋግቦ ወደ ላይ አናው አንተ በፔናልቲ ሰዓት በኢየሱስም ጉድ ሰራችሁ። እኔ ተውት፣ ምንም ማለት አይደለም። ፕሪሚየር ሊግ አሳክታችኋል። ለቻምፒዮንስ ሊግ ምንም እንትናት ነው ኮሮና ሆነበት አይደል? ጎሪጎሪው ለቆርቆሮ አትቃጠሉሽ። ይሄ ቆርቆሮ ነው አይደል እንዴ? ይሄም ያልፋል። በቃ ምንም ማድረግ አይቻልም። እኔ አሳዝነውኛል። ገብርኤል መሳቱ ብቻ ነው ደስ ያለው። ማርያምን አሳዝነውኛል። ያሳዝናል። ገብርኤል ግን ሳተ ደስ ይላል። ካላንድ ጋር አትግባ። ፒኤስጂ አሸነፈ። ገብርኤል ይስታል። ቀጣይ ዓመት ትበላላችሁ። አንድ ለፒኤስጂ ፒኤስጂ የአውሮፓ ቻምፒየንስ ሊግን አርሰናልን በማሸነፍ ድጋሚ ባክ ቱ ባክ እንግዲህ ከፍ አድርጎ ስሟል ማለት ነው። አረ ምን አይነት አውሬ ክለብ ነው ግን ፒኤስጂ። ከምሬ ነው የምላችሁ። ግን አሳዘነኝ ማጋሌሽ፣ እግዚአብሔርን አሳዘነኝ። ግን ያው አሳዛኝ ተሸናፊ ነው ማለት ይቻላል። አርሰናል ፔናልቲ ደርሰው ነው እንግዲህ የተሸነፉት ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው በፕሪሚየር ሊጓ መጥናናት ነው አርሰናል ፋሚሊ ማለት ነው። ግን ይሄ ክለብ እግዚአብሔርን የዓለማችን ምርጡ ክለብ በአሁኑ ሰዓት ፒኤስጂ ነው። ቃላት የለም። ግን አርሰናሎችም እዚህ ስለደረሱ ምስጋና ይገባቸዋል። ከእንግሊዝ ክለብ አኩርተውናል። ያው እዚህ ምንም ቢሸነፉም እዚህ የደረሱት እነሱ ናቸውና ክብር መስጠት አለብን ማለት ነው። ብቻ ግን ይህ ሁሉ ተጫዋች ቀይሮ እነ ዴምቤሌን እነ ክቫራትስኬሊያ አልተጠበቀም ፒኤስጂ በፔናልቲ ያሸንፋል ተብሎ። ከምሬ ነው የምላችሁ። ብቻ ግን ይሄ ክለብ ኧረ በስመ አብ ፒኤስጂ ቃላት የለም። ፒኤስጂ ያሸንፋል ብያቸዋለሁ። ነግራችሁ ነበር። ምድረ ወያላ አሁን ዝም ነው ምድረ ወያላ። ሌትስ ጎ ፒኤስጂ ይችላል። ኧረ ቋጥሩ
ተከብቤ ነበር ሰላሜን ያገኘሁት። ፒኤስጂ ሰላማችንን ሰጠን፣ ተገላገልን። ይችላል ፒኤስጂ ተበጥብጠን ዝም ብለውን ታጥበተኛ ያንን ስቴዲየም ላይ የምታዘጋጀውን ኮንሰርት ታለቅስበታለህ። ኮንሰርትን ትበላዋለህ። ፒኤስጂ ይችላል። ማይ ምንም ማድረግ አይቻልም። ይችላል። የእንጀራ ጉዳይ ነው። ምንም ማድረግ አይቻልም። ትበላዋለህ። ሌትስ ጎ። ግን ይመቻችሁ። ተጫውታችኋል። የምር አርሰናል ተጫውታችኋል። ግን ፒኤስጂ ዲዘርቭት ሁለተኛ በተከታታይ ሉዊስ ኤንሪኬ ና ወደ ሊቨርፑል። አሁን ሰበር ዜና የጋብሪኤል ማጋሌሽ ፔናልቲ ሊደገም ነው። ምክንያቱም ፔናልቲውን በጭንቅላት ትገጫለህ ብለው ነበር ወደዛ የወሰደኝ ብሎ አስተያየቱን ሰጥቷል። ዙፒ ይኸውላችሁ እግዚአብሔርን የአርሰናል ደጋፊዎች ይኸውላችሁ የመድፉ ቤተሰብ እኔ ለ5 ደቂቃ ብቻ ደብሮኛል። ለምን አትሉ? ጋቢ ማጋሌሽ ፔናልቲ ስለሳተ የእውነቴን ነው የምነግራችሁ። እና እሱ ያለ የግል ስኬት የሚባለው ነገር ለሱም ሆነ ዴክላን ራይስ ለባላንዶር ስለሚገባቸው ማለት ነው። ለዛም ነው የደበረኝ እንጂ እንደ ክለብ ኩርተን ያልኩት። እግዚአብሔር መሰከሬ ነው። ቲሜ የሚያኮራ ቲም ነው ያለኝ፣ የሚያኮራ ቲም ማለት ነው። እንደዛ እናንተ ሳምንት ሙሉ ዝም ብላችሁ ያንቃረራችሁበት ቡድን እስከ 120 ደቂቃ ድረስ ኮንትሮል አድርገነው ጨዋታውን ተቆጣጥረነው ነበር። ብቻ ፔናልቲ የድል ጉዳይ ነው። መድፈኞች እንዲህ ብሎ እንዳይገፋችሁ። ገና የፕሪሚየር ሊጉን ደስታ በደንብ እናጣጥመዋለን። ጀማው ይመቻችሁ። መድኃኒዓለም። እሺ የመድፉ ቤተሰቦች ተሸንፈናል። የቻምፒየንስ ሊጉን ዋንጫ አጥተናል። ፒኤስጂ ለተከታታይ ለሁለተኛ ዓመት ዋንጫ መብላቱን አረጋግጧል። ነገር ግን እኔ በዚህ ቡድን በጣም ደስተኛ ነኝ። በጣም የሚገርም ዓመት ሰጥተውኛል። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ እንድናሳካ አድርገውናልና ይሄ ቡድን ተስፋ የሚቆረጥበት አይደለም። የሚችሉትን አድርገዋል። ከፒኤስጂ ጋር የፍጻሜ ጨዋታ ላይ እስከ ፔናልቲ ድረስ ደርሶ ነበር። ጨዋታውን ማሸነፍ የምችልባቸው አንዳንድ አጋጣሚዎች ነበሩ። ነገር ግን እነዛን መጠቀም አልቻልንም። እንዲሁም ደግሞ ፔናልቲ ደግሞ የእድል ጉዳይ ነው። እድል ከኛ ጋር አልነበረችም። ዛሬ ፒኤስጂዎች አሸንፏል። ለፒኤስጂዎች እንኳን ደስ አላችሁ። የአርሰናል ደጋፊዎች ግን በዚህ ውጤት በጭራሽ ሊደብራችሁ አይገባም። አይ ነው ዋንጫውን አጥተነዋል። የሚቀጥለው ዓመት ደግሞ ድጋሚ እንሞክራለን። ዋንጫውን ማጣታችን እንደሚያስከፋ አውቃለሁ። ቢሆንም ግን ተስፋ የሚቆረጥበት ቡድን አይደለም። በጣም ቆንጆ ዓመት አሳልፈናል። የፕሪሚየር ሊግ ዋንጫውን አሳክተናል። የሚቀጥለው ዓመት ደግሞ ለተለያዩ ዋንጫዎች መጫወታችን አይቀርም። በክረምት የዝውውር መስኮት ሞር ቡድናችንን ከዚህ በላይ ጠናክረን እንመጣለን። የአርሰናል ደጋፊዎች እንዳይደብራችሁ፣ ፈታ በሉ። ለጨዋታው በሌላ ቪዲዮ የምንገናኝ ይሆናል። የእናንተን ሀሳብ ኮሜንት ሴክሽን ላይ ያስቀምጡልኝ። አንተ መቁያ እግር ይዜ አንተ መቁያ እግር ገና በጀርባ ካሜራ እንደዛ ቆሞ ነው ሳየው፣ ወላሂ ጎሉ በቃ ያሳቅቀኝ። ማጋሌስ መሳቱ ምናምን ችግር የለውም። ምክንያቱም ጭራሽ ተከላካይ ነው። ከተከላካይ እንኳን አንድ መረጥ ብትባል ሳሊባን ነበር መምረጥ እያለብህ። ኢዜ እንትና ማጋሌስን አስመታ። ኢዜ ደግሞ ጎል ከዛ በላይ የት እስከ ኮርና የወሰዱልህ ወይ አንግል አጠገብ እንኳን አላለፈልህ። አንተ ጠማማ እግር። ወይኔ በአላህ ጭራሽ ወርኔ ፈጀበት ሊመጣ በቃ በረኛው ሳይኮበል ነው። ጨፈረ እዛ ጥግ ላይ ቢስሚላህ። አሁን ማጋሌስ አመት ሙሉ የለፋውን ሰውዬ በቃ በዚህ መጥፎ ትውስታ እንዲቀር ቀን ሁሉ የለፋን ሰው ያስመጣ ጭንቅላቱን በላ። እንዴት እኔ በምንም ተአምር እኔ ማጋሌስ እኔ እንጃ ተጫዋች ቢያልቅ እንኳን ሲመታ የሚያሳቅህ ተጫዋች ፔናልቲ ያስታውቃል። በዚህ ሰዓት አርሰናልን ለማብሸቅ ማንም ሞራል ያለው አይመስለኝም። ይህንን ቲም ይህንን ቡድን ለማብሸቅ እውነት ሞራል አለን እርግጠኛ ናችሁ? አንድ ጌም ሳይሸነፍ ፋይናል የደረሰ 1-0 መርቶ እስከ 60ኛው ደቂቃ ድረስ አጥሮ ማለት ነው ሲያለፈው ፒኤስጂን ሲያሰቃየው የነበረው አርሰናል ይህ ዋንጫ እውነት አይገባውም ነበረ። እከካም ደደብ የሆነ ዳኛ ባይገጥማቸው፣ ሙሰኛ ጉበኛ የሆነ ዳኛ ባይገጥማቸው ይህን ዋንጫ ባነሱት ነበር። ይሄ ፔናልቲ አሁን እውነት አያሰጥም። ፔናልቲ ነው ኢሊም ብሎ ዴክላን ራይስ ካፕቴን ሆኖ ካፕቴን መጠየቅ መብቱ ነው። ካፕቴን ሆኖ ፔናልቲ ነው ቼክ አድርግ ብሎ ለጠየቀው ቢጫ ካርድ ተሰጠው ለዴክላን ራይስ። ሳካ ፋውል ተሰራበት፣ ቢጫ ካርድ የሚሰጠው ለሳካ ነው። ራሱ ፋውል ተሰርቶ ምንም በቃ ነገረ ስራው ሁሉ ዳኛው ማለት ነው ኮምፕሊትሊ ለፒኤስጂ ያደላን። ለስታፍ ምን ብዬ ነበር? የፈጣሪ አይሆንም የመንግስት ነው ብዬ ነበር። ሙሌ የመንግስቱ ተሳክቷል። አሁን ደግሞ ወደ ፈጣሪ ተመልሰናል። ፈጣሪ ስንመለስ ደግሞ አያስከፋንም፣ ያስደስተናል። ወያላ እደበረብሃለሁ እናቴ ከሞተ አማናሃ
አርሰናል የአውሮፓ ሻምፒዮንስ ሊግን በሉዊስ ኤንሪኬው ፓሪስ ሴን ዠርሜን ተነጥቋል። የሚገርም ትንቅንቅን በተመለከትንበት ጨዋታ ላይ መድፈኞቹ አርሰናሎች በካይ ሃቨርትዝ 6ኛው ደቂቃ ላይ የሚገርም ከታይት አንግል ፊኒሺንግ አስመልክቶን 1-0 ቀዳሚ መሆን ችሎ ነበር። ታዲያ ፈርስት ሃፍ የሚገርም መከላከል ነበራቸው። ከዛ በኋላ ሰከንድ ሃፍ ላይ ፓሪስ ሴን ዠርሜኖች በኦስማን ዴምቤሌ አማካኝነት በፔናልቲ ያገኙትን ጎል በማስቆጠርም እንግዲህ አንድ አቻ ጨዋታውን በማድረግ ወደ ኤክስትራ ታይም አምርቶ ነበር። ጨዋታው በኤክስትራ ታይም ምንም ጎል አልተቆጠረም ነበር። ከዛ በኋላ በፔናልቲ ሹታውት እንግዲህ ጨዋታውን ፓሪስ ሴን ዠርሜኖች 4-3 በሆነ ውጤት ማሸነፍ ችሏል። በአርሰናል በኩል ኢዜና ጋብሪኤል ማጋሌሽ የመሳሰሉት ተጫዋቾች ፔናልቲዎችን ማምከን የቻሉ ተጫዋቾች ሲሆኑ በፓሪስ ሴን ዠርሜን በኩል ፔናልቲ ያመከነው ብቸኛው ተጫዋች ኑኖ ሜንዴሽ ሆኗል ማለት ነው። በጨዋታው ላይም እንግዲህ በፔናልቲ 4-3 ፓሪስ ሴን ዠርሜን በማሸነፍ የአውሮፓ ሻምፒዮንስ ሊግ ለሁለተኛ ተከታታይ አመት የግላቸው በማድረግ እንግዲህ በታሪካቸው ሁለተኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን ከአሰልጣኝ ሉዊስ ኤንሪኬ ጋር ማሳካት ችሏል ማለት ነው። መድፈኞቹ አርሰናሎች በአንጻራቸው ከ6 በኋላ ሌላ የፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታን እንግዲህ ሲነጠቁ ተመልክተናል ከባርሴሎና በኋላ በፓሪስ ሴን ዠርሜን ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፕሪሚየር ሊጉን 7 ዓመት ጠብቀን እንደበላ ነው። እመኑኝ የአርሰናል ደጋፊዎች ሻምፒዮንስ ሊጉንም በቀጣይ ዓመታት እናሳካዋለን። ምንም እንዳይደብራችሁ። ጋብሪኤል ማጋሌሽ እንግዲህ የቻለውን ሁሉ አድርጓል። አሰልጣኝ ሚኬል አርቴታ ማጋሌሽን ማስመታት አልነበረበትም። እነ ዙቤሜንዲ እነ ሳሊባ ራሱ ይሻሉ ነበረ፣ ኖኒ ማዱኬም ነበረ። ነገር ግን ለማጋሌሽ እድል መስጠቱ ዋጋ አስከፍሎናል። ምክንያቱም ተከላካይ በዚህ ሰዓት ከምታስመቱ የፊት ለፊት ተጫዋች ማስመታቱ ይሻል ነበረ። ከማጋሌሽ በላይ እንደውም የኢብሪቼ ኢዜ ፔናልቲውን መሳት እጅግ በጣም ነው የሚያበሳጨው። ኢዜ ያንን ኳስ ባይስት ኖሮ ምናልባትም አርሰናል የመጀመሪያውን ሻምፒዮንስ ሊግ ያሳካ ነበረ። በስተመጨረሻም እንግዲህ የሻምፒዮንስ ሊጉን ዋንጫ አጥተነዋል። ነገር ግን ከ22 ዓመታት በኋላ ፕሪሚየር ሊጉን እንዳሳካ ነው በእርግጠኝነት መነግራችሁ። ሻምፒዮንስ ሊጉንም በቀጣይ ዓመታት አርሰናል ያሳካዋል። ከሞን ኒው ገነርስ ይመቻችሁ።